ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን በዛሬው ዕለት ማክሰኞ ጥቅምት 18 2018 ዓ.ም ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። የፓርላማ አባላት ለጠቅላይ ሚኒስትሩ በተለያዩ ዘርፎች በርካታ ጥያቄዎችን ያቀረቡ ሲሆን ጠቅላይ ሚኒስትሩም ለተነሱላቸው ጥያቄዎች ምላሽና ማብራሪያም ሰጥተዋል። የምክር ቤቱን ስብሰባ በብሔራዊ ቴሌቪዥን ጨምሮ በተለያዩ ሬዲዮና ቴሌቪዥን ጣቢያዎች ተላልፏል። ክንፋን መረጃም ከተከታተላቸው የምክር ቤት ስብሰባ ያነሳቸውን ዋና ዋና መረጃዎችን አቅርቧል። የክንፋን መረጃ ዘውትር አዲስና ወቅታዊ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን እንድትጀምሩ በአክብሮት እየጠየቅን መርጠን ወዳዘጋጀንላችሁ ዝርዝር መረጃዎች እናልፋለን። የምክር ቤት አባሉና የአማራ ብሔራዊ ንቅናቄ ወይም አብን ተወካይ ዶክተር ደሳለኝ ጫኔ ከጸጥታ፣ ከኑሮ ውድነት፣ ከኢኮኖሚ እንዲሁም ከባህር በር ጋር የተያያዘ ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። የምክር ቤት አባሉና የአማራ ብሔራዊ ንቅናቄ ወይም አብን ተወካይ ዶክተር ደሳለኝ ጫኔ በአባይ ግድብ መጠናቀቅ ደስታቸውን ገልጸው ጠቅላይ ሚኒስትር ዶክተር አብይ አህመድ የስልጣን ዘመን በአባይ ላይ ሌላ ፕሮጀክት እንዲጀምሩ ጥሪ አቅርበውላቸዋል። በርካታ በኢህአዴግ ጊዜ ተጀምረው የነበሩ ፕሮጀክቶች እንደ ማዳበሪያ፣ እንደ ስኳር ተቋርጠው የቀሩ ፕሮጀክቶች አሉ። ቢያንስ ይሄ ትልቅ ሀገራዊ ፕሮጀክት ወይም ታላቁ ህዳሴ ግድብ ሳይቋረጥ መጠናቀቁ በግሌ ደስታን ፈጥሮልኛል ሲሉ የተደመጡ ሲሆን ክቡር ጠቅላይ ሚኒስትር እንደሚያውቁት በአባይ ማስተር ፕላን ላይ እንዲገነቡ የተወጠኑት ግድቦች 4 ናቸው። ወይም ካስኬድ ዳም አሁን የመጨረሻው ቦርደር ዳም ነው የተገነባው። ከላይ 3 አሉና ከላይ ከ3ቱ ቢያንስ ሁለተኛው ግድብ ከ3ቱ አንዱ ፕሮጀክት ማሰብ ብንጀምር በእርሶ ጊዜ አንድ ታላቅ የህዳሴ ግድብ አይነት ፕሮጀክት የመሰረተ ድንጋይ ቢቀመጥ ነገ ቀጣዩ ትውልድ ሊጨርሰው ይችላልና እሱ ቢታሰብ ላለውም ብለዋል። ዶክተር ደሳለኝ ካነሷቸው ጥያቄዎች መካከል ሁላችንም ካለፈው ጥፋታችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን የሚልም ይገኝበታል። በጥያቄያቸው ክቡር ጠቅላይ ሚኒስትር እንደ ጸጥታ ኃላፊ መሪዎች ካለፈው ዓመት ወዲህ በአማራና በኦሮሚያ ክልል በጦርነት ምክንያት የተጎዱ ሰላማዊ ሲቪል ሰዎችና የሲቪል መሰረተ ልማቶች ቁጥር በግልጽ ቢገልጹልን ይችላሉ ወይ? መንግስት የጸጥታ ችግሮችን ለመፍታት ጽንፈኛ እና አሸባሪ የሚላቸው ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ወይም ለአማራና ለኦሮሚያ ከወታደራዊ አማራጭ ውጭ የተለያዩ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ሕዝብ እርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። ሀገራችን እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመት እየተዋጋች ልትቀጥል አትችልም። ከዚህ ጋር በተያያዘ በሀገር አቀፍ ደረጃ እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጥ፣ እስረኞች የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠብን በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነትን በማስከበር ስም የሚፈጸም የዘፈቀደ የፖለቲካ እስሮች ለሚመጣው 7ኛ ዙር ሀገራዊ ምርጫ ፍትሃዊ፣ ነጻዊ፣ ታማኝነት እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? መንግስት የሀገር ውስጥ እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች ኑሮ ሁኔታ ከዕለት ወደ ዕለት እየተባባሰ ነው። የዓለም ባንክ በቅርቡ ይፋ ባደረገው መረጃ ኢትዮጵያ በድህነት ምጣኔ 2 ዲጂት አድጎ 43 በመቶ እንደሚያሻቅብም ገልጿል። ይህ ማለት ከሁለት ኢትዮጵያዊ አንዱ በድህነት አረንቋ ውስጥ ይገኛል። ስለዚህ አንደኛ የኑሮ ውድነትና የድህነት ቅነሳ በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝቡ የዕለት ተዕለት ኑሮ መካከል ያለው ሰፊ ልዩነት እንዴት ሊብራራ ይችላል? ሁለተኛ መሰረታዊ የምግብና ፍጆታ እቃዎች ዋጋ መጨመር ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለማድረግ መንግስት ያቀደው አስቸኳይ እቅድ ካለ ቢብራራ። ኢትዮጵያ አሁን ላይ ከፍተኛ የዕዳ ጫና ውስጥ ናት። ከዩሮ ቦንድ አበዳሪዎች ጋር የነበራት ድርድር ተበላሽቷል። በውጭ ምንዛሬ ጉዳይ በባንክና በትይዩ ወይም ብላክ ማርኬት ገበያ ያለው ልዩነት እየሰፋ ነው። መንግስት ማህበራዊ ወጪዎቹን ሳይቀንስ እንደ ሀገር ያሉ ከፍተኛ የውጭ ዕዳ ለመክፈል እና የፋይናንስ ክፍተቱን ለመሸፈን ምን እየሰራ ነው የሚሉ ጥያቄዎችንም አቅርበዋል። የውጭ ግንኙነትና የባህር በር ጉዳይ በተመለከተ ያነሷቸው ጥያቄዎችም ነበሩ። መንግስት የቀይ ባህርን የማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮች ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፍ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግር ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥም አድርጓል። በሀገሪቱ ውስጥ ካሉ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ ፖለቲካ ግጭቶች ለመፍታት ከራሱ ዜጎች ጋር ዘላቂ ሰላም ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅም ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረት በግሌ ይቀበላለሁ። መንግስት ጉዳዩን የመራበት መንገድ 10 ድስት ጥዶ አንዱም ሳያማስል እንደ ማሳረር አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ። የወደብ መጠቀም ውስጥ እንገባለን ተብሎ መንገዶች ማደስ ተጀምሮ ነበር። እሱን በማናውቀው መንገድ ተቋረጠ። ከዛ ከሶማሌላንድ ጋር ውድ ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት ከዛ ከሶማሌ ጋር በአንካራ ተመክሮ ግን እስካሁን ተጨባጭ ውጤት አልታየም። ትላንት እንደውም ሳውዲ የታጁራን ወደብ በረጅም ጊዜ የሊዝ ውል እንደወሰደች
እየሰማን ነው ከኛ በኋላ መጥተው። አሁን ከኤርትራ ጋር በጦርነት ዋዜማ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፍ ማህበረሰብ ዘንድ በሰፊው ተዘግቧል። የፌዴራል መንግስት ከትግራይ ኃይሎች ጋር ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትሩ ሁላችንም ካለፈው ጥፋት ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከኦሮሞ ነጻነት ሰራዊት ጋር መንግስት የገባበት ሁኔታ በአርቆ አስተዋይና በድርድር እንዲፈታ፣ የባህር በሩ ጉዳይ አስመልክቶ ከኤርትራ ጋር የገባንበት ሰጣ ገባ በሰላማዊ ህጋዊ ሰጥቶ መቀበል መሰረት ባደረገ ሁኔታ እንዲፈታ ጠይቃለሁ ሲሉ በዛሬው ዕለት በተካሄደው 6ኛ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ጥያቄያቸውን አቅርበዋል። በዛሬ ፓርላማ መደበኛ ስብሰባ ላይ ለጠቅላይ ሚኒስትር ዶክተር አብይ አህመድ ተደጋግመው ከተጠየቁ ጥያቄዎች መካከል የባህር በርና የቀይ ባህር የተመለከተ ጉዳዮች ይገኙበታል። የቀይ ባህር ጉዳይ ለጠቅላይ ሚኒስትር ጥያቄ የማቅረብ ዕድል ካገኙ 19 የፓርላማ አባላት መካከል ዶክተር ደሳለኝን ጨምሮ 4 ተነስተዋል። ጉዳዩን ከኤርትራ ጋር ባለው ግንኙነት ውስጥ እንዴት እንደሚታይ የጠየቁ 2 የገዢው ብልጽግና ፓርቲ አባላት ከዚህ ቀደም ተመሳሳይ መድረክ ላይ ስለ ሀገሪቱ ሲነሳ ከሚነገረው አካሄድ በተለየ መልኩ የኤርትራ ገዢ ፓርቲ ወይም ሻዕቢያ በሚል ስም ሲጠሩ ተደምጠዋል። ከነሱ አንዱ የሆኑት በተወካዮች ምክር ቤት የውጭ ግንኙነትና ሰላም ቋሚ ኮሚቴ አባል ዶክተር ቶፊቅ አብዱላሂ ሻዕቢያ ጸረ ሰላም ኃይል ነው ብለዋል። የሻዕቢያ ቡድን የኢትዮጵያን ፍትሐዊ ጥያቄ ለማዛባት የሐሰት ፕሮፓጋንዳ የሚነዙና የሚያሰራጩ ኃይሎች አሰማርቷል። በሀገራችን ውስጥ ግጭቶች እንዲባባሱ ተግቶ ከመስራት ጀምሮ የተለያዩ አፍራሽ ሙከራዎችን እያደረገ ይገኛል ሲሉ ዶክተር ቶፊቅ ወንጅለዋል። በ6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ላይ የምክር ቤት አባልና ለጠቅላይ ሚኒስትር ዶክተር አብይ አህመድ ካነሷቸው ጥያቄዎች መካከል የህወሓት ቡድን የፕሪቶሪያው ስምምነት ወደ ጎን በመተው ከጦርነት ዙሪያ ላለመውጣት ባላቸው ፍላጎት በሌሎች ክልሎችም ያሉ ጽንፈኛ ቡድኖችና ከኢትዮጵያ ቋሚ ጠላቶች ጋር በማበር ህዝቡን ወደ ስቃይ ለማስገባት በየቀኑ የጦርነት ድግስ ሲያውጁ ይስተዋላሉ። ይህንን ጦር ሰባቂ ቡድን አደብ ማስያዝና ጊዜያዊ አስተዳደሩን በማገዝ ክልሉ ሰላማዊ እንዲሆን ምን እየተሰራ ይገኛል? ሉዓላዊነትን ለመዳፈር የሚዳረግ የሻዕቢያ እንቅስቃሴ ለመግታት እየተሰራ ያሉ ስራዎች፣ አሁናዊ የትግራይ ክልል የሰላም ጸጥታና የፖለቲካ ሁኔታ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጥ፣ አካታች ሀገራዊ ምክክር ውጤታማ እንዲሆን ከማን ምን ይጠበቃል? እንዲሁም በምክክር ሂደቱ ለመሳተፍ ፈቃደኛ ያልሆኑ ጥቂት የፖለቲካ ኃይሎች በተመለከተ የመንግስት አቋም ቢብራራ፣ የማክሮ ኢኮኖሚ ማሻሻያ ሂደቱና የመጪው ጊዜ ተስፋ ላይ ተጨማሪ ማብራሪያ ቢሰጥ፣ ሀገራችን የተፈጥሮ ሀብቷን በአግባቡ ለመጠቀም በሚያስችል መልኩ የጋዝ ምርት፣ ሌሎች ትላልቅ ፕሮጀክቶችን መጀመር ትልቅ ብስራት እንደመሆኑ መጠን የውጭ ምንዛሬን ከማዳን ረገድ ከስራ ዕድል ፈጠራና ሀገሪቱን ከተረጅነት በማላቀቅ ነጋችንን ከመበየንና አጠቃላይ ኢኮኖሚያችንን ከማነቃቃት አኳያ ያላቸው ፋይዳ በዝርዝር ቢገለጽ፣ ከ1.5 ሚሊዮን በላይ ቤቶች ተገንብተው ለዜጎች እንደሚተላለፉ ተገልጿል። እቅዱ እንዲሳካ በመንግስት በኩል እየሰሩ ባሉ ስራዎች ዙሪያ ተጨማሪ ማብራሪያ ቢሰጥ፣ የአገልግሎት አሰጣጥ ቅልጥፍናና ውጤታማነት ችግር፣ በፍትህ ስርዓቱ ውስጥ የሚታዩ ሙስና፣ ብልሹ አሰራር ችግሮች በዘላቂነት ለመፍታት ቀጣይ ሊሰሩ የታሰቡ ስራዎች ዙሪያ ለኢትዮጵያ ሕዝብ ተጨማሪ ማብራሪያ ቢሰጥ፣ የመንግስት ሰራተኞች ደሞዝ ጭማሪን መነሻ በማድረግ በመሰረታዊ ሸቀጦችና በቤት ኪራይ ላይ ያለ አግባብ የዋጋ ጭማሪ የሚያደርጉ አካላት በመኖራቸው ዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰቡ ክፍሎች በኑሮ ውድነት እየተጎዱ ናቸው። የኑሮ ውድነት በዘላቂነት ለመፍታት ህገ ወጦችን በመቆጣጠር እርምጃ ከመወሰድ አንጻር እየተሰሩ ባሉ ተግባራት ላይ ማብራሪያ ቢሰጥ የሚሉ ጥያቄዎች ይገኙበታል። ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ የማብራሪያቸው የመጀመሪያ ክፍል ያተኮረው በኢኮኖሚ ጉዳዮች ላይ ነበር። ኢትዮጵያ ከአበዳሪ ሀገራት ጋር ባደረገችው የተሳካ ንግግር ምክንያት በአሁኑ ሰዓት ዕዳ የመክፈል ምንም አይነት ችግር እንደሌለባት ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ከአበዳሪዎቹ ሀገራት ጋር የተደረገ ባለው ድርድር $4 ቢሊዮን የዕዳ ሽግግር እንደሚደረግ ማረጋገጡንም ተገልጿል። ከአበዳሪ ሀገራት ጋር እየተደረገ ባለው ድርድር $4 ቢሊዮን የዕዳ ሽግግር እንደሚደረግ መረጋገጡንም ገልጸዋል። ጠቅላይ ሚኒስትሩ ያለፈው 2017 ዓ.ም በኢትዮጵያ ታሪክና የታሪክ ጥፋት ውስጥ ትልቅ ጉዳዮችን ያሳካንበትና የስኬት ዓመት ሲሉም ገልጸውታል። መተግበር ከተጀመረ 1 ዓመት በላይ የሆነው የማክሮ ኢኮኖሚ ሪፎርም 5 ዋና ዋና ዓላማዎችን ይዞ እንደተነሳ አስረድተዋል። ማክሮ ኢኮኖሚ መዛባትን ማራቅ፣ የንግድና ኢንቨስትመንት ከባቢን ማሻሻል፣ ማዘመን እንዲሁም የዘርፎችን ምርታማነትና የመወዳደር አቅም ማሳደግ የሚሉትን ግቦች በቀዳሚነትም ጠቅሰዋል። የመንግስት የማስፈጸም አቅም ማሳደግና ዘላቂ የፋይናንስ ስርዓትና ጥራት ያለው እድገት ማረጋገጥ የሚሉት የሪፎርሙ ግቦች እንደነበሩ ለምክር ቤት አባላትም ገልጸዋል። ጠቅላይ ሚኒስትሩ በዛሬው የፓርላማ ማብራሪያቸው ላይ ወደ ስልጣን በመጡ ወቅት የነበሩ የኢኮኖሚ አፈጻጸም ቁጥሮች ካለፈው ዓመት ጋር በማነጻጸር በዚህ ሪፎርም ስራ የተገኘ ስኬቶችንም አብራርተዋል። የመንግስት ገቢ በምን ያህል ደረጃ እንደጨመረ ሲያስረዱ በባለፈው ጊዜ 170 ቢሊዮን ብር የነበረው የመንግስት ገቢ በዚህ ዓመት 1 ትሪሊዮን ብር ይጠበቃል ብለዋል። የኤክስፖርት ገቢ ላይም ጉልህ መሻሻል መኖሩን የገለጹት ዶክተር አብይ አህመድ በዚህ ዓመት በ4 ወር ውስጥ ብቻ የተገኘው ገቢ በ2016 ሙሉ በጀት ዓመት ከተገኘው እኩል መሆኑንም ጠቅሰዋል። ጠቅላይ ሚኒስትሩ ኢትዮጵያ ከፍተኛ ዕዳ ውስጥ ትገኛለች የሚለውን ሀሳብ እንደሚስማሙ
እንዳለበት ለፓርላማ አባላቱም ተናግረዋል። ነገር ግን ሀገሪቱ ያለባትን ዕዳ መጠን ከ23 ቢሊዮን ዶላር እንደማይበልጥ በመግለጽ የአፍሪካ ኢኮኖሚ በቀዳሚነት የሚመሩ 3 ሀገራት ከኢትዮጵያ ብዙ እጥፍ ዕዳ እንዳለባቸውም አስረድተዋል። የእኛ ዕዳ 23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ያን ያህል አስደንጋጭ ባይሆንም የእኛ እጥፍ የሆነ ብድር የወሰድንበት መንገድ ነው። አብዛኛው ብድር ኮሜርሻል ብድር ነው ሲሉ የሀገሪቱን የብድር አይነት በአጭር ጊዜ ብዙ መክፈል የሚጠበቅ መሆኑንም አብራርተዋል። የኢትዮጵያ መንግስት ከአበዳሪዎቿ ጋር ሲያደርግ የነበረው ድርድር ሀገሪቱ የወሰደችው ኮሜርሻል ብድር በረጅም ጊዜ እንዲከፈልና ዝቅተኛ ወለድ ያለው እንዲቀር ያለመ እንደነበረም ገልጸዋል። የማክሮ ኢኮኖሚ ሪፎርሙ ከመጀመሩ በፊት የዕዳ ጫናና አከፋፈል ሁኔታ በዚህ ከቀጠለ ልንቸገር እንችላለን የሚል ስጋት እንደነበረም አንስተዋል። ሪፎርሙ መተግበር ከተጀመረ በኋላ በተደረጉ ድርድሮች ግን የተሳካ እንደነበረም ገልጸዋል። በዚህም በሪፎርሙ ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግግር ተደርጓል። ይህ ታላቅ ድል ነው፣ የሪፎርሙ ውጤት ነው ሲሉ መንግስታቸው አግኝቶታል ያሉትን ስኬትም አሞካሽተዋል። ከዚህ የዕዳ ሽግግር ውስጥ እስከ 4 ቢሊዮን ዶላር ያለው የተረጋገጠ እንደሆነ የገለጹት ጠቅላይ ሚኒስትሩ ቀሪ ድርድሮች መኖራቸውንም ተናግረዋል። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም ሲሉ ለምክር ቤት አባላቱም ተናግረዋል። አሁን ዕዳችንን ለማስተካከል ችግር የለብንም ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ኢትዮጵያ የ1 ቢሊዮን ዶላር ቦንድ ከያዙ የግል አበዳሪዎች ሲደረግ ስለነበረውና በዚህ ወር መጀመሪያ ያለ ስምምነት ስለተጠናቀቀው ድርድርም አንስተዋል። ዩሮ ቦንድ አበዳሪዎች ኢትዮጵያ ያለባትን ሌሎች ብድሮችን ለማሸጋገር ሂደት ላይ ባለች ማዕቀፍ ውስጥ መታቀፍ አንፈልግም ሲሉ አቋም መያዛቸውንም ገልጸዋል። አበዳሪዎቹ ይህንን አቋም የያዙት ኢኮኖሚያችን እያደገ ስለሆነ በሚል እንደሆነም አክለው ተናግረዋል። እድገታችንን አጋነው በማየት መክፈል ስለምንችል በነበረው መንገድ ቢቀጥል የሚል ሀሳብን ያነሱት ድርድሩን እያካሄድን ነው። የኛ ጥያቄ ደግሞ ሁሉም ብድሮች በኮመን ፍሬወርክ ማዕቀፍ ውስጥ ገብተው ሽግግር ይደረግላቸው ነው ሲሉ የልዩነቱን ምንጭ የሆነውን ጉዳይ አብራርተዋል። የውጭ ምንዛሬ ክምችቶች ከለውጡ በፊት በነበረው በ10 እጥፍ ማደጉን እንዲሁም ለውጭ ገበያ ከሚቀርቡ ምርት የሚገኘው ገቢ ለመጀመሪያ ጊዜ ከአገልግሎት ዘርፍ ከሚገኝ ገቢ መብለጡን በስኬት ያነሱባቸው ጉዳዮች ናቸው። ጠቅላይ ሚኒስትሩ የዋጋ ግሽበት እየተጠናቀቀ ባለው የአውሮፓውያኑ ጥቅምት ወር ወደ 11.7 በመቶ መውረዱንም ገልጸዋል። ከሪፎርሙ ዘመን ጀምሮ ዝቅተኛ የሚባለው የዋጋ ግሽበት ምጣኔ ይሄኛው ነው ያሉት ጠቅላይ ሚኒስትሩ መንግስታቸው በዚህ ዓመት ይህንን ቁጥር ከ10 በታች እንዲወርድ እንደሚጠብቅም ተናግረዋል። ከሪፎርሙ ዘመን ጀምሮ ዝቅተኛ የሚባለው የዋጋ ግሽበት ምጣኔ ይሄ ነው ያሉት ጠቅላይ ሚኒስትሩ መንግስታቸው በዚህ ዓመት ይህንን ቁጥር ከ10 በታች እንዲወርድ እንደሚሰራም አረጋግጠዋል። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ተዘግታ አትኖርም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ለምክር ቤት አባሉ በሰጡት ምላሽም ተደምጠዋል። ይህንን ያሉት የኢትዮጵያና አሰብ ወደብ ጉዳይ አስመልክቶ ሲናገሩ ነው ጠቅላይ ሚኒስትሩ በኢትዮጵያና በኤርትራ መካከል ሰላም እንዲፈጠር መጀመሪያ እኔ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ ባለበት በቀጥታ ስርጭት ካልሰማችሁት አሁን ዩቲዩብ ላይ ግቡና ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባ ልክ ያለ ሲሆን ኤርትራ ስመላለስ አስመራን ካየው በኋላ ከክብር ፕሬዝዳንቱ ጋር አሰብ መሄድ እፈልጋለሁ ብዬ አሰብ ሄጄ ባህሩ ጋር ቆመን ያወራነው ነገር ምንድነው? ስለ ወደብ ነው። ተመልሳችሁ እዩ። የት? ኤርትራ ምድር ውስጥ ብለዋል። አክለውም የመደመር ትውልድ መጽሐፍ ውስጥ በግልጽ ጂኦፖለቲክስ ፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። የዛሬ 6 እና 5 ዓመት የባህር ኃይል አቋቁመናል እና እዚህ ውስጥ ወይም እዚህ ብርጭቆ ውስጥ ልንዋኝ አይደለም የባህር ኃይል ያቋቋም ነው። ለምን ሰዎች ይህንን ደምረው ማየት እንደሚቸግራቸው አይገባኝም። እናም ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገርም ነበር። ያኔ መደመጥ አንችልም። ከጀመርን ቀን አንስቶ ንግግር አለ። ያን ንግግር ሰላማዊ መሆን አለበት። የተከበሩት ዶክተር ደሳለኝ ጫኔ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ የሚወስደውን መንገድ ጠግነናል እኮ እኛ እንከፍታለን ብለን ጠግነናል። ከጠገንን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉ። አንዳንድ ሰው ጸቡ በአንድ ምሽት የመጣ ይመስለዋል። እንደዛ አይደለም፣ ታሪክን ስለማንናገር ነው። ወደ አሰብ መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆኑ ሀገራት ለምነን ጄኔሬተርና ክሬን በእርዳታ ወደ ኤርትራ እንዲገባ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነከባን ይሄ ነገር ተስፋ የለውም የሚለው መንገድ ጠገንን ለምነን ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ወጪ የኤሌክትሪክ ኃይል ቀጥለን ኃይል እንስጣችሁ ጄኔሬተር አትጠቀሙ ብንል ቆይ እናስብበት ነው የተባልነው። ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት እንገነባለን ብንላል። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄ ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በጊዜው ተነጋግረናል። ሁሉም የሚሄድ ልዑክ ተነጋግሮበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚህ ጉዳይ ምላሽ ለመስጠት ብዙ ዝግጅት አልነበረም። እሱ ቀርቶ የከፈትንላቸው ድንበሮች በሰሜን በኩል ወዲያው ተዘጉ። የተዘጉት አሁን አይደለም፣ እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ ሀገሪቱን ለቆ እየተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር መስራት መተባበር ፍላጎታችን ነው። ፍጹም ውጊያ መሻት የለም። በህጋዊ መንገድና በንግግር ሊፈታ ይችላል። ለብዙ ሀገራት በተናጠል ተነጋግረው ያለው ምክር ቤቱ መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ እንዲሁም በተከበረው ምክር ቤት ፊት ለፊት መግለጽ የምፈልገው ነገር የኢትዮጵያ ቀይ ባህር ተጠቃሚነት በጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁ
ሸምግሉን እና መፍትሄ አምጡልን፣ ይሄ ነው ጥያቄያችን። አዎ እንሸመግላችኋለን፣ ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ የሚሄድ አይመስለኝም ጉዳዩ። ይሄ እኔ ስለፈለግኩና እናንተ ስለፈለጋችሁ አይደለም፣ በተፈጥሮ አይሆንም ጉዳዩ። በአንድ ቀን አንመልሰውም፣ በአንድ ቀንም አላጣነውም፣ የተፈጥሮ ሂደት ተከትሎ ይሄዳል በማለት ምላሽ ሰጥተዋል። ጠቅላይ ሚኒስትሩ በትግራይ ክልል ያሉ አካላት የፌዴራል መንግስት የጦርነት ዓላማ እንደሌለው በመገንዘብ ወደ ሰላም ሊመጡ ይገባል ሲሉም አሳስበዋል። የፌዴራል መንግስት ወደ ትግራይ ክልል የሚላከው በጀት ለወታደር እየዋለ በመሆኑ ህዝቡን እየጎዳ መሆኑን ተናግረዋል። የፌዴራል መንግስት ወደ ትግራይ ክልል የሚልከው በጀት ለወታደሮች እየዋለ በመሆኑ ህዝቡ እየተጎዳ እንደሚገኝም ተናግረዋል። በትግራይ ክልል ተጨማሪ ውጊያ እንደማያስፈልግ ገልጸው ህወሓት ምርጫ ቦርድና ህገ መንግስቱን አክብሮ ህጋዊ ፓርቲ በመሆን ምርጫ ተወዳድሮ መንግስት መሆን እንደሚጠበቅበትም አስገንዝበዋል። የኢትዮጵያ መንግስት በጦርነትና በኃይል ማሸነፍ ስለማይቻል ወደ ሰላማዊ ንግግር በመምጣት ተባብረን ኢትዮጵያን እናልማ ሲሉም ጥሪ አቅርበዋል። የፌዴራል መንግስት በትግራይ ክልል ላይ የጦርነት ዓላማ የለውም፣ ትግራይ ክልል ያሉ አካላትም ይህንን ተገንዝበው ወደ ሰላም ሊመጡ እንደሚገባም አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደብ ስብሰባ ላይ በሰጡት ማብራሪያ ሁሉም ሀገር ሀብቱ ይብዛ ይነስም የተፈጥሮ ጸጋውን ሌላውን በማይጎዳ መልኩ የመጠቀም መብት አለውም ብለዋል። ሀገራት ብሔራዊ መብቶችና ስጋቶች እንዳሏቸው ገልጸው ይህ የሚወስነው ባለው እውቀትና መረጃ መሆኑንም አመላክተዋል። ኢትዮጵያ ኢፍትሐዊና የመጨረሻ በደል የተፈጸመባት አገር ናት በማለት ገልጸዋል። አባይን ኢትዮጵያ ተጠቀመችበት እንጂ ማንን መች ጎዳች? ኃይል አመረትን እንጂ መች ውሃ ከለከልን ሲሉም በምሳሌነት አንስተዋል። ኢትዮጵያ ማንንም የመጉዳት ፍላጎት የላትም ያሉት ጠቅላይ ሚኒስትሩ ውሃውን ሳንጠቀም ስጋቱ ድርቅ ነበር፣ አሁን ስጋቱ ጎርፍ ሆነ፣ ባንገድበው ኖሮ ጎርፉ ምን ያህል ይሆን ነበር ሲሉም ጠይቀዋል። የመላው ኢትዮጵያዊ ፍላጎት በጋራ መስራትና ማምረት ነው፣ ከራሳችን አልፈን ለመላው አፍሪካ መትረፍ እንችላለንም ብለዋል። ከግብጽ ጋር በስምምነት በድርድር መግባባት እንፈልጋለን ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ማንም ሰው በጉልበት እኛን ማስገደድ አይችልም፣ ኢትዮጵያ ለዚህ አልተሰራንም፣ የሚያዋጣን መግባባትና መስማማት ነው ሲሉም አጽንኦት ሰጥተዋል። በተጨማሪም ኢትዮጵያ በቅርቡ የጀመረችው ሁለተኛ ምዕራፍ የጋዝ ልማትና የነዳጅ ማውጣት ፕሮጀክት በ2 ዓመት ውስጥ ይጠናቀቃል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ለምክር ቤት አባላት ጥያቄዎች ምላሽ በሰጡበት ማብራሪያ በሶማሌ ክልል ውስጥ 21 ትሪሊዮን ኪዩቢክ ጫማ የጋዝ ምርት መኖሩን በሶስተኛ ወገን ተረጋግጧል። ይህ በአንድ ቦታ የተገኘ የጋዝ ክምችት ትልቅ ሀብት መሆኑንም ጠቅሰው በተመሳሳይ ከፍተኛ የድፍድፍ ነዳጅ ክምችት መኖሩንም ተረጋግጧል ነው ያሉት። ከዚህ ቀደም በተለይ በነዳጅና በወርቅ ልማት በሚል ፈቃድ የሚወስዱ ትክክለኛ አልሚ ሳይሆኑ ደላሎች እንደነበሩም ገልጸው እነዚህ ደላሎች ለዓመታት ኢንቨስት የሚያደርጉ ሰው ሲፈልጉ ስራ ሳይሰሩ እንደሚቆዩም አንስተዋል። በዚህ መንገድ ከ2 ዓመት በፊት ፈቃድ የወሰደ አካል መስራት ባለመቻሉ ከቻይና መንግስት ጋር በመነጋገር ጂሲጂ የሚባል የቻይና ኩባንያ ስራውን መረከቡና በ14 ወራት ውስጥ ፕሮጀክቱን ማጠናቀቁን አንስተዋል። የዚህ ፕሮጀክት መጠናቀቅ በኢትዮጵያ ውስጥ ጋዝ ማልማት እንደሚቻል የታየበት ሲሆን በዚህም የሚቀጥለውን ዙር ለመጀመር በእጅጉ አግዟል ነው ያሉት። በቅርቡ የጀመረው ሁለተኛው ምዕራፍ የጋዝ ልማት የነዳጅ ማጣሪያ ፕሮጀክት በ24 ወራት ውስጥ እንደሚጠናቀቅም ገልጸዋል። ፕሮጀክቱ ወደ ሀገር ውስጥ የሚገቡ ምርቶች በመተካት ከፍተኛ ውጭ ምንዛሬ ማዳን የሚያስችልና በተለይም ሎጂስቲክ ኢነርጂን ጨምሮ ለልማት ስራዎች ጉልህ አስተዋጽኦ እንደሚኖረውም ያስረዳሉ። ኢትዮጵያ ወደ ሀገር ውስጥ ለማስገባት በዋናነት ወጪ የምታወጣው ለነዳጅና ለአፈር ማዳበሪያ ሲሆን ይህንን በመተካት ከፍተኛ ሀብት መቆጠብ ትችላለች ብለዋል። ጋዝ ለማዳበሪያ ለኢነርጂ ግብዓት እንደመሆኑ መጠን ለምግብ ዋጋ መጨመር አንዱ ምክንያት የሆነውን የትራንስፖርት ወጪ መቀነስ ከቻልን ከፍተኛ ደረጃ ዋጋ ንረትን ለማረጋጋት አስተዋጽኦ ያደርጋልም ነው ያሉት። ዳንጎቴ ከኢትዮጵያ መንግስት ጋር የሚያለመው የማዳበሪያ ፋብሪካ 30 ሚሊዮን ኩንታል ዩሪያ የሚያመርት ሲሆን ከፋብሪካ በተጨማሪ ቨርቹዋል ላቦራቶሪ፣ የፓኬጂንግ ስራ፣ የትራንስፖርት የምርት ማስተላለፊያ መስመር ዝርጋታዎችን ያካተተ ነው ብለዋል። በዚህ ቀጠና ውስጥ የሚሰሩ መሰረተ ልማቶች 10 ቢሊዮን ዶላር ገደማ ሀብት እንደሚያስፈልግ ጠቅሰው የፋይናንስ ችግር ሳያጋጥም በታቀደላቸው ጊዜ እንደሚጠናቀቁም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የ7ኛው ሀገራዊ ምርጫ በተመለከተ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ መንግስት ምርጫውን በተመለከተ በቂ አቅምና ዝግጅት አለውም ብለዋል። 7ኛው ሀገራዊ ምርጫ እስካሁን በኢትዮጵያ ከተካሄዱ ምርጫዎች የተሻለ እንደሚሆን ጥርጥር የለውም ሲሉም ገልጸዋል። ምርጫው ዲሞክራሲያዊና ብዙ ድምጾች ያሉት እንዲሆን መንግስት በኃላፊነት እንደሚሰራም አረጋግጠዋል። ጠቅላይ ሚኒስትሩ በንግግራቸው ላይ እኛ እንደ ፓርቲ እንደ መንግስት ዝግጁ ነን፣ ተፎካካሪ ፓርቲዎችም ከወዲሁ መዘጋጀት አለባቸው ብለዋል። ክንፋን መረጃ ሌሎች የምክር ቤት ውሎ የተመለከቱ ዳሰሳዎችና መረጃዎችን በቀጣይ ጥንቅር ይዞላችሁ የሚቀርብ ሲሆን እስከዚያው ሰላም ያቆየን።